እንግዲህ ሂዊን ድጋሚ ልታሳግታት ትላንትና ያው ሂዊ ናት ነገሩ ፈልጌ ልውጣለችው ነበረ። እንግዲህ መጀመሪያውኑ ዳዊት ከውጪ ሲመጣ የሆኑ ወረቀቶች በር ላይ አገኘ ማለት ነው። በጣም ብዙ ወረቀቶች። ያ ወረቀቶች ደግሞ በተደጋጋሚ ጊዜ ያገኛቸዋልና ሂዊም ደግሞ ወረቀቱ ስታየው የታገትኩበት ቦታም አይቼዋለሁ፣ ሳሮን ነች ያገተችኝ ስትል እንዴት እርግጠኛ ልንሆን እንችላለን? በዚህ በጭራሽ እሷ ነች ያገተችኝና በጣም ብዙ ወረቀቶች ነበሩ እዛ ጋር አለች ማለት ነው። ከዛም እንግዲህ ስለዚህ ነገር የምታውቀው ሳሮን ብቻ ናት ብሎ ጮክ ብሎ ጠራት ማለት ነው። አቤት ምንድነው ስትለው ይሄ ወረቀት ምንድነው ታስረጅኝ ትችያለሽ ሲላት ታዲያ እኔ ምን አውቃለሁ ምን አቅልሃለሁ አለችው ማለት ነው። ታውቂያለሽ ሳሮን ተናገሪ ሲላት ይሄ መርከብ ምንድነው አንቺም ስልክ ላይ ሴፍ ተደርጓል መርከብ የሚል የትም ተመሳሳይ ሊሆን ይችላል እና እኔ ምንም የማውቀው ጉዳይ አለ እናንተ በቃ ሁሌ እኔን ወንጀል ፈልጉት ብላ ጮኸች ማለት ነው። ከዛም ሳሚ ማነው ዳዊት አንቺ ሁሌም በጨዋታ ነው የምታምኚው አላት ማለት ነው። ሂሩት ነይ አንዴ ውጪ ላናግርሽ እፈልጋለሁ ሲላት አይ በጭራሽ የትም መሄድ አትችልም ስራ አለባት ሂጂና ጤፍ ልቀሚ አለቻት ማለት ነው። ጉድ እኮ ነው ደግሞ ጤፍ የት ሀገር ነው የሚለቀመው አላት ማለት ነው። በቃ ትእዛዝ ነው አዝዣታለሁ ሂጂ ልቀሚ አለቻት። ከዛም ሂዊ እሺ ብላ በቃ ዳዊት የምትነግረኝ ከሆነ እዚሁ ንገረኝ ስላት አይ እዚህ ጋማ አይሆንም አላት ማለት ነው። እሺ በቃ ሌላ ጊዜ ሂጂ ጤፉ ልልቀም ስትል እንዴ ጤፍ አይለቀም ምን ሆነሻል ሲላት አዎ ልክ ነው አይለቀም ግን ይበጠራል ትእዛዟን ልፈጽም ብላ ሄደች ማለት ነው። ዳዊትም ተመልሶ ወደ ውጭ ሄደ። ሂዊም እንግዲህ ጤፉን አበጥራ ከጨረሰች በኋላ ሄደችና እንኳኳ በሯን ጤፉን አለቅሜ ጨርሻለሁ ስላት አንቺ ልጅ አይንሽን ማየት አልፈልግም አሰሚም እንዴ ምናምን በቃ አንቺን ሳይ በሽታ ሁሉ ይነሳብኛል ወይ መነጽር ላጥልቅ እንዴ እኔ ታዲያ ካላ እኔን ማየት ካስጠላሽ አለቻት ማለት ነው። ሂዊ ለማንኛውም ልወጣ ነው ወደ ውጭ የሚሄድበት አለኝ ስትላት የትም መሄድ አይቻልም አልቆይም እኮ ስትላት ውጭልኝ ብዬሻለሁ ብላ እሺ ልወጣ ነው ስትል በቃ ሂጂ በዛውም አስቤዛ ግዢ ብላ ላከቻት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ነባሮቹም ስለምታበረታቱኝ ከልብ ነው የማመሰግነው። እንግዲህ ሳሮን ተንኮሏ እንደቀጠለ ነው ማለት ነው። ትናንትናም ሂዊ ልታሳግታት ነበር ግን ደግሞ አልተሳካም ማለት ነው። ዳዊት ሂዊን መልሷታል። እንግዲህ ከዛም ደወለችና ወፏ ወጣለች ያዟታለች ግን እንዳትገሏት ምንም አይነት ጉዳት እንዳታደርሱበት ግን እንደዚሁ እንድትሰቃይ ነው የምፈልገው አለች ማለት ነው። ግብረበሮቿም እሺ ብለው ሂዊ እንግዲህ አንቺ ነሽ ልውጣ ብለሽ ሄድሽው እንጂ እኔ እንኳን ዛሬ አላሰብኩም ነበረ ግን ደግሞ አንቺ ስለወጣሽ ምን ላድርግ እንግዲህ እያለች ብቻዋን እያወራች ነበረ ማለት ነው ሳሮን። ከዛም ሂዊ ወደ ቤት ተመለሰች። ከዛም እቺ ሂሩት ደግሞ ያው የምትሄድበት ቦታ ነበራት። ይሄ ሚኪ ፍቅረኛዋ ማለት ነው ከኋላ ኋላዋ እየተከተላት አንቺ ልጅ የት ነው የምትሄጂው ንገሪኝ የምትሄጂበትን ቆይ አንቺ ምን ጉድ ውስጥ ነው የገባሽው ለምን አትነግሪኝም እባክህ ሚኪ ተወኝ እኔ አሁን አንተ ምን መማወራህም ምነግርህም ነገር የለም ጊዜው ሲደርስ ግን ሁሉንም ነገር እነግርሃለሁ እባክህ ተወኝ አለችው ማለት ነው። ከዛን ጥላው ስትሄድ አንቺ የነሳሮን እህት እንዳልሆን ሻውቃለሁ ትክክለኛዋ የነሳሮን እህት ሂዊ ናት አንቺ እኮ ከነ ቤተሰቦችሽ ከነ ወንድሞችሽ ሻውቅሻለሁ ሲላት ዞር ብላ ስትመለስ ሰላም እየተደረደረች መጣችና ከኋላ መጣች ማለት ነው። ወይ ሰላምዬ እንደው ወዳት የእውነት ነው የምላችሁ እንደው ነገረ ስሯ በጣም ነው የሚያስቀኝና ማጅራቱን ብላ ጣለችው ማለት ነው ሰላም። ከዛን ሂሩት ደንግጣ ሰላም ምን ሆነሻል የሌባ እኮ አይደለም አረ ዝም በይ ከሌባ ስላስጣልኩሽ ነው እንዴ ምናምን ብላ ሰላም ላይ ጮኸችባት ማለት ነው። ከዛም ሰላም በቃ ቆይ መድኃኒቱን ይጋል አለችና ያባብዬ መድኃኒቱን ይጋል አለች። ይስተፈራለ መድኃኒቱ ቅጠሉን ከቦርሳ ውስጥ አወጣችና አፍንጫው ላይ ስታሸትበት ልጁ ዘሎ ተነሳ። አሁን ከዛ ምንድነው የት ነው ምንድነው ያደረግሽኝ ሲል ደግማ መታችውና ጥላው ሄደች ማለት ነው። ከዛም እንግዲህ ሂሩት እንደምንም ብላ አስነስታ ወደ ቤት ይዛው ገባች። ልጁ በበረዶ ፊቱን እያሻሸ ሳሚ መጣ ማለት ነው። እንዴ ምን ሆነህ ነው ምናምን ሲለው ያራ አንድ ሰላም የምትባል ሴት መታኝ ነው ከሂሩት ጋር ነበርኩ ሲለው
ወይ ጉድ! ደግሞ አንተን ቤት በምን ተገናኛችሁ? እቺ ሴትዮ ከዚህ በፊትም ሳሮን እንደብድባት አለች አለ ማለት ነው። ቆይ ምንድን ነች ሲል እሷ እንደዚሁ እብድብድ ያጫውታታል አባብዬ ምናምን ትላለች አለ። አዎ የሆነ ከመታችኝ በኋላ የሆነ ቅጠል አፍንጫዬ ላይ አሽትታልኝ ተነሳው ሲል እኮ አይ እኔ እንኳን በዚህ አላምንም ማለት ነው ሚኪ። አረ እዛው በጸበሏ እሷን በጣም ነው መፈራት አለ ማለት ነው። ከዛም እንግዲህ እንደዛው እየተቀላለዱ እያሉ ሂሩት ማጣች። ዳዊት ሲመጣ እሱ ጥሎ ወጣ ሳሚ ማለት ነው። ሂሩት እንግዲህ አሁን ሁሉም ነገር አስጠልቶኛል፣ ደክሞኛል፣ ሰልችቶኛል፣ በቃ ከአቅሜ በላይ ሆኗል ሁሉም ነገር አለች ማለት ነው። ምክንያቱም አንዱን እንትን ስትል ሌላው ይመጣባታል እና ይሄ ሚክ የሚባል ደንቃራ ደግሞ እዚህ ቤት ከመጣ በኋላ ሁሉም ነገር ተበላሻሸባት ሂሩት ማለት ነው። እቅዷ ሁሉ ሊበላሽ ነው። ምክንያቱም ይሄ ልጁ ፈጣጣ ነው። ምክንያቱም እሺ የሚል ልጅ አይደለም ሚኪ ማለት ነው። እቅዷን አበላሽባት። አንተ እዚህ ቤት ከመጣ ጀምሮ እቅዴ ሁሉ ተበላሽብኝ። ምን አለበት ብትሆኝ፣ በቃ አርፈ ተቀመጥ። የምትቀመጥም ከሆነ የምትሄድም ከሆነ ሂድ አለችው ማለት ነው። እኔማ የትም አልሄድም አንቺ የገባሽበትን ጉድ ሳላውቅ አላት ማለት ነው። እባክህ ልለምንሽ በቃ አርፈ ተቀመጥ ተወኝ ስትለው አንቺ እኮ የነ ሂሩት የነ ሳሮን እህት እንዳልሆንሽ አውቅሻለሁ። አንቺ እኮ ከነ ቤተሰቦችሽ አውቅሻለሁ። ትክክለኛ እህታቸው ሂዊ ናት ሲል እባክህን ተወኝ አንተ ልጅ ምንድን ነው የምትፈልገው ከኔ እያለች እየተቀጨቃጨቁ ነበረ ማለት ነው። እንግዲህ አሁን ላይ ሁሉም ነገር እቅዷ ሊያበላሽባት ነው ሚኪ ማለት ነው። ሳሮን ተብያዋ ለምን ትናገሩኛላችሁ? ሁሌም እኔ ነው ጥፋተኛ አድርጋችሁ የምታዩኝ እያለች እንግዲህ እሷ ሲጀመር ያኔ ሌንቸር ላይ ቁጭ ብላ ስትሰክሳቸው ነበር እኮ መጠርጠር የነበረባቸው። እነሱ ግን ምንም አይገባቸውም። አቦ እችን ልጅ ግን የሆነ ነገር ከማድረጓ በፊት እህቷ መሆኗን ቢነገራት ብዬ አሰብኩኝ ማለት ነው። እኔ እንደኔ ማለት ነው። አሁን ቢነገራት ጥሩ ነው። ስቃዩን ልጅቷን ባታበዛና ለምሳሌ ሂዊና ሳሮን እህት መሆናቸው ቢታወቅ ሳሚ ምን ጉድጓድ ከፍታ እንደምትውጠው አላውቅም። ከዛ ቤት ይወጣል። በነገራችን ላይ ያው ድራማውን ሊያልቅ አካባቢ ነው ይሄ ነገር የሚሆነው ብዬ አስባለሁ። እንደዚህ ነው በቃ የኢትዮጵያ ድራማ እኮ መጨረሻው ለቅሶ ነው የሆነ ልጅ አለና ለማንኛውም እንግዲህ ሄዊዬ የሳሮን እህት ናት። ግን ደግሞ ሳሮን አሁን ምንም የምታውቀው ጉዳይ የለም። ሳሮን እህቷ መሆኗን ሂሩት እህቷ አለመሆኗን ስታውቅ በፈጣሪ ስም ያው ሂሩት ሁሉንም ነገር ትናገራለች እህታቸው እንዳልሆነች። ግን ደግሞ ሂሩት የምትፈልገው ነገር አንድና አንድ ሳሮን ለህግ እንድትቀርብ ብቻ ነው። ያንን ነገር ካደረገች በኋላ ሂዊም ልጇን ካገኘች በኋላ እህታቸው አለመሆኗን ትናገርና ትወጣለች ብዬ አስባለሁኝ። እንደዛ መሰለኝ አላማዋ ማለት ነው። ግን ዋነኛው አላማዋ ሳሮን ለህግ እንድትቀርብ ብቻ ነው እየለፋች ያለችው ልጅ ማለት ነው። ግን ደግሞ ሊሳካላት አልቻለም። ይሄ ሚኪ የሚባል ደንቃራ መጣባትና ሁሉንም ነገር አሰናከለባት።